ላስብበት። እሱ እንዲያዘኝም አልፈልግም ከዚህ በኋላ ከሱ ስልኩ ተቀበልና ተብዬ ጋር አጥፍልኝ። የመጣሁት ከአንቺ ጋር ልኖር እንጂ ከሱ ጋር ልኖር አይደለም ማለት ነው። አውቃለሁ እኮ ዛሬ እዚህ ነው የሚለው ዳኒ። መጀመሪያ የትኛውን ፎቶ ልልቅ? አጥፍልኛ። መጀመሪያ የትኛውን ፎቶ ልልቅ? ቆይ ዳኒ እንደዛ እሺ፣ ልጁን ይዘህ ሂድ ቶሎ በል። ባንዴ ልጁን ይዘህ ሂድ። እሺ፣ ለምን አታጠፍልኝ? ለምን ስልኩን አትቀበይም? ለምን አከበረልኝ? አንተ ከማጠፈው ፖስት እንዳላረገው ልጁን ይዘና እያልኩህ እንዴ። ቆይ ዳኒ ተረጋጋ። ሲጀመር አንተ እንደዚህ እንደምትሆነው ገና ከመጣበት እንደዚህ ታላለ እንዴ? ገና አንድ ቀን ገና ቃጠብኩ ብለህ ነው እንዴ? ገና ልብስ ታጥባለህ፣ እሺ? ገና ቤት ታጸዳለህ። ብላይ ለውሽማው ከቤት ለሚያሽቃብጥ ባልማ ጀግና ነው ልጁን ይታቀፋል። ባልማ ጀግና ነው ልጁን ይታቀፋል። እንደ ማይክል ያለው አሁን የት ይገኛል? ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርሜ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሌሊቱን እንግዲህ ማነጋገሪያ ሆኖ ያደረው የነ ማይክል ጃክሰን ቪዲዮ አብርሃም ተጎድቷል። አብርሃም በጣም ነው የሚያሳዝነው። አብርሃም ከአንዴም 2-3 ግፍ ደርሶበታል። ሩታ በቀሏን አሳይታለች። ሩታ የቅሌት መዝገብ ተመዘገበች። እንግዲህ 200 ምናምን ሺህ ኮሜንት አብርሃም ነው እየታገዘ ያለው ማለት ነው። ድሮም ሩታና ዳኒ ለበቀል እንደፈለጉ ነግረን ነበረ። ማይክል እኮ በነገራችን ላይ እንደዚህ አይነት ልጅ አይደለም። ምክንያቱም የሆነ ነገር ይፈጠርብኛል ብሎ አያስብም። ወደፊቱ ያለውን እንጂ በቃ የሚገሰግሰው ወደኋላ ያለውን ምንድን ነው ብሎ አያስብም። ለዛ ነው ይሄ ዋህነቱ ነው ያስጠቃው ማይክል ጃክሰንን ማለት ነው። ታዲያ ሩታ ለምንድን ነው የ80 ባሏ ከሆነ አብራ የማትኖረው? ሩታ አመጣጧ ራሱ የውሸት ስለሆነ አሁንም ሁሉም ነገር ውሸት ሆኖ ቀረ። የኮሜንታተር አስተያየት ቢሆንም ሩታን በቃ ሳንፈልግ እንድንሰርባት እየገፋፋችን ስለሆነ እባካችሁ በጾሙ እንዳታሳስቱን፣ እባካችሁ መሳሙንም ምኑንም ሩታ ቤትሽን ዘግተሽ ስስሚ ሞጭሙጨሽ ከዛ ወደ ሶሻል ሚዲያ መልካሙን ነገር ብታመጭልኝ እንደኔ መልካም ነው ላለሁኝ። እንዲሁም አቶ ዳኒ በሰው ትዳር ገብቶ እየፈተፈተና አብርሃምን እቃጠብ እንደዚህ አድርግ የምትለው አንተ ማነህ? አንተ ነህ እንጂ አብርሃም ቤቱ ቀጥሮ አንተን ነው ማሰራት የነበረብህ። ዳንኤል ምን ነው ብትከበር እኛ እንዳከበርንህ ተከበር ማለት ነው። አልከበርም ታልክ ልክህ እናስገባሃለን ሲሉ አድናቂዎቹ ተናገሩ። ታዲያ ዛሬ በለቀቀችው ሩታ ቪዲዮ በጣም ትክክል አይደለችም። ትናንትናም ክብሯን ዝቅ የሚያደርግ ቪዲዮ ለህዝቡ ቦሰተች። ዛሬም እንግዲህ ለዳኒ የባሏን ገላ አሳልፋ ሰጥተው አቶ ዳኒም ራቁትክን ያለከውን ቪዲዮ በሶሻልና ሚዲያና በቲክቶኩ በፌስቡኩ እንዲሁም እይታ ባለው በሙሉ እንፖስታለን ሲለው ማይክል ጃክሰን ግን ምንም ሳይናገር ልጁን ሊያመጣ ነው የሄደው ማለት ነው። ሩታ ግን አስጠፊልኝ ስላት በሱ ላይ ሙድ እንደያዘችና እንዲሁም አቶ ዳንኤል እንኳን አንድ ቪዲዮ አይደለም ለምን 10 ቪዲዮ ይዘህ ግንባርህ ላይ ለጥፈኸው ለምን አትዞርም? የአብርሃም እቃ ይሄንን ይመስላል እያልክ ለምን አትዞርም እልሃለሁ። ምክንያቱም አንተ አረከው አላረከው ማይክል ጃክሰን እንደሆነ ወንድነቱን ቆርጦ ማንም የሚወስደው ነገር የለም ማለት ነው። ሩታ ግን በጣም ትገርሚያለሽ። ምንም የፈለገው ነገር ቢሆን ለእናትና ለአባትሽ ወይም ለወንድሞችሽ የማታሳየውን የማይክል ጃክሰንን ሰውነት እለቃለሁ ማለት ይሄ ትንሽ ሩታ ልታፍሪ ይገባሻል። ምክንያቱም ነገ ጧት አንቺ ይሄንን ቪዲዮ ስታዩ ሊጸጽትሽ ይችላል። አሁን ግን ምንም ስላልመሰለሽ እንደፈለግሽ ታወሪያለሽ፣ እንደፈለግሽ የባልሽን ቪዲዮ አሳልፈሽ ትሰጫለሽ። በዚህ ከሆነ አስረግጬ እነግርሻለሁ ማይክል ጃክሰን ከህይወትሽ ይወጣል እንጂ ከአንቺ ጋር አብሮ እንደማይቀጥል ነው በዛሬው ቪዲዮ ሁሉም ሰው እየተናገረ ያለው። ዜድዬ ምንድን ነው እንዴት ነው ለምትሉት እኔም እንግዲህ በሶሻል ሚዲያ እንደናንተ በማየው ነው እየፈረድኩት ያለሁትኝ። ምክንያቱም ዳኒ ስታመጣ ሩታ ቤት ውስጥ ምን ልታረጋ መጣችሁ? ባለፈውም አብርሃም ቤቴ ማንም ሰው እንዳይመጣ ልጄን እንደፈለኩኝ ወጥቼ ገብቼ ማየት አለብኝ ቢልም ግን ሩታ ያንን ነፃነቱን ለመንፈግና አብርሃም በሶሻል ሚዲያ እንዲሰደብ ጉንጩን ስሜዋለሁ አገላብጫዋለሁ እያለች እቃ ጠብ፣ ቤት ጠብ፣ የተለያዩ ነገሮችን አደርግ እያለችው በቪዲዮ መረጃ አይተናል። ሩታ ግን ትናንትና ያ ማይክል ጃክሰን
የኔ ምርጥ የኔ ምናምን እያልሽ ከንፈሩ አልቀረሽ ምኑ አልቀረሽ ስመጠምጭ ኖረሽ ዛሬ ሩታ ምነካሽ በጾሙ ይሄንን ያህል አሳሳምና ይሄንን ያህል ያዙ ይልቀቁኝ ማለት ለአንቺም ጥሩ አይደለም ስልሽ ከዚሁ አሳስብሻለሁ። ሩታ ጥፋት የላትም ለምትሉ ከዚህ በላይ የባሏን ራቁት ቪዲዮ ቀርጻ አስክራ በዛ ላይ ለሶሻል ሚዲያ ሰው ሁሉ አሳያለሁ መታየት አለበት እያለች የምታስፈራራው አብርሽን ነው ወይ? አብርሽን ልታስፈራራው አትችልም ሩታ። ግንባሯ ላይ እንኳን ለጥፋ ይሄ ነው እኮ ብትል ማንም የሚሰማት እንደሌለ ነው አስረግጬ የምነግራችሁ። እንዴት ሰው የባሉን ቪዲዮ አደባባይ ላውጣ ይላል ማለት ነው። ለሄርሜላም ሰታታለች። አሁን ደግሞ ለዳኒም ይሄንን እያደረጉ አብርሃም የቤት ሰራተኛ ለማድረግ ሰተፍ እያሉ እንደሆነ የአዲስ አበባ ልጆች በሙሉ በዚህ በቪዲዮአቸው ላይ ሁሉም ተራ በተራ ይመጣሉ ስላችሁ አስረግጬ እነግራቸዋለሁ። ታዲያ ምነው ዝም አላችሁ? ይሄ ሁላ ኮሜንታተር እነሱ ካልታረቁ እናንተም የሆነ እርምጃ መውሰድ አለባችሁ ስል ከዚሁ አሳስባለሁ። በጣም ነው የሚያሳስበው። እንግዲህ የቡታጀራ ጉዳይ ፈታት ተጋቡ፣ ፈታችሁ፣ አገባችሁ፣ ይሄ ነው ታሪካቸው። በመካከላቸው ግን እኛ የምንጠብቀው ትላልቅ ሰዎች ቢሆንም ግን ትላልቅ ሰዎቹን እያየናቸው ባለመሆኑ በጣም ይቅርታ ቤተሰቦቻችን እላለሁ። ላይክ፣ ሸር፣ ሰብስክራይብ የሩታ ጉድ እንደቀጠለ ነው።